ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ በድምጽ ተገናኝተናል። አዲስ ነገር አለ። እንግዲህ ዛሬ በድምጽ ያገናኘን ደግሞ ያው መቼም ብዙ ጊዜ አዳዲስ ነገሮች ሲሆኑ ነው በድምጽ የምገባው። ሰሞኑ ሚዲያ ላይ ሰምታችሁ ከሆነ ምናልባት በእርግጠኝነት ትሰማላችሁ ብዙዎቻችሁ ብዬ አስባለሁኝ። የአፍሪካ ትልቁ ወተር ፓርክ እየተሰራ ነው የሚገኘው። እንግዲህ እሱን ለማየት አንድ ሁለተኛም ደግሞ እግረ መንገዳችንን የአትላስ የወንዝ ዳር ልማትን ልናይ ነው የመጣነው። እንግዲህ አሁን ያለሁት የዚህ የአትላስ ወንዝ ዳር ልማት ጋር እየተሰራ የሚገኝ የወተር ፓርክ አካል ወይም ደግሞ ድልድዩ ጋር ነው የሚገኘው። ፊት ለፊት የምታዩት ነጭው ህንፃ በዚህ በሰሞኑ ስናየው የነበረው የፒኮክ ወንዝ ዳር ልማት አድርጎ ወይም ደግሞ ወደ ወሎ ሰፈር የሚወስዱ አቅጣጫ ጋር ነን። በእርግጥ እዚህ ድረስ ባልደርስም ይሄንን አካባቢ ወንዝ ዳር ልማቱ ማለት ነው ሳሳያችሁ ነበር የተለያየ ጊዜ። በእርግጥ ትንሽ ቆየት ቢልም አሳይቻችኋለሁኝ። እንግዲህ አንደኛውና ትልቁ ዋናው የመጣንበት ዓላማ እዚህ ጋር የሚሰራ የሚገኘውን የአፍሪካ ትልቁ የተባለው የወተር ፓርክ ልናይ ነው የመጣነው። እንግዲህ ትላንትና ነበር እኔም ጋዜጠኛ ጌጡ ተመስገን ከዘገቡ በኋላ ለማየት ወይም ደግሞ ለመስራት ወደዚህ የመጣሁት። እንግዲህ የምገኘው ባጭሩ አትላስ የወንዝ ዳር ልማት እሱኛው ጋር ነው ማለት ነው። ፕሮጀክቱ የሚሰራው እዛ ስለሆነ ማለት ነው። አንደኛው እንግዲህ ከሚሰራው የፓርክ ወይም ደግሞ የዚች ወተር ፓርኩ እዚህኛው የምታዩት አሁን በቀኝ በኩል ያለው የተቆፈረው ቦታ ላይ ነው የሚሰራው። ጠጋ ብለን ወደዛ እናየዋለን በደንብ። እንግዲህ የዛሬ ጉብኝታችን የሚሆነው ከዚህ ተነስተን እስከ አትላስ ኮሪደር ልማት ድረስ ነው የሚሆነው ማለት ነው። እንግዲህ እዚህኛው ጋር ነው በሰፊ ትዝ የሚላችሁ ከሆነ ምናልባት ነባር ቤተሰቦች ይህን ወንዝ ዳር ልማት ሳስጎበኛችሁ እዚህ ጋር ትልቅ ቁፋሮ አለ። ምን እንደሆነ በእርግጥ አላወቅኩትም ብያችሁ ነበር። እንግዲህ ሰሞኑ ሚዲያ ላይ ከሰማን በኋላ ነው ወደዚህ የመጣሁት። አዳዲስ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ እንድትቀላቀሉ ጠይቃችኋለሁኝ። ነባር ቤተሰቦችም ደግሞ ሰብስክራይብ ይቅርታ ኮመንት ሀሳባችሁን በማስቀመጥ እንደዚሁም ደግሞ ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ፓርኩ ይሄ ነው ወይም ደግሞ ፒኮክ ፓርክ ማለት ነው። እዚህኛው ቁፋሮ ጋር ነው አንዱ የግዙፍ ወተር ፓርክ ይሰራል የተባለው። ይሄ የምትመለከቱት ቦታ ላይ ማለት ነው። ልክ እንደ ስቴዲየም በሰፊ ነው በእርግጥ የተቆፈረው። እዛ ፊት ለፊት የምታዩት ድልድይ እንግዲህ ወደ ሰሞኑ ስናየው የነበረው የፒኮክ የወንዝ ዳር ልማት ዙሪያ ላይ የሚሰራ ፕሮጀክቶች አሉ ብያችሁ ነበር። እዛ አጥሩ ዳር ዳር ላይ የሚሰሩ የመዝናኛ አካላት የሆኑ ግንባታዎች አሉ እንደ ቤት የመሳሰሉ ማለት ነው። እዛኛው ጋር የሚሰራ ፕሮጀክት ነው። ይሄኛው እንግዲህ እሱ ፕሮጀክት ማለት ከነዚህ ከዛፎቹ በስተ ጀርባ በኩል ማለት ነው። እንግዲህ እዚህ ጋር እንደምታዩት እዚህ ጋር በር እየተሰራለት ነው የሚገኘው ፓርኩም የፒኮክ ፓርክ ማለቴ ነው። መግቢያው በዛኛው በኩል ብቻ ነበር ድሮ። አሁን ላይ አገልግሎት እየሰጠ አይደለም። ያው እሱም እየታደሰ እንደሆነ ወይም ደግሞ የእድሳቱ አካል ነው ወይም ደግሞ ፓርት ነው። ይሄ በዚህ ፊት ለፊት የምታያቸው ህንፃዎች ከአትላስ ተነስታችሁ ወደ ቦሌ ሩዋንዳ ስትሄዱ በዚህ በሜጀር ጀነራል ሰዓረ መኮንን ጎዳና በሚባለው ማለት ነው። እዛ ጋር የሚገኘው የፓላስ ሆቴል ነው። እዚህ ዋሽንግተን ሆቴል ወይ ደግሞ ደሳለኝ ሆቴል አካባቢ ጋር የሚገኘው ማለት ነው። በነገራችን ላይ ያኛው ጎዳና በርካታ ሆቴሎች እና እንደዚሁም ደግሞ የመዝናኛ ተቋማት የያዘ ነው። እንግዲህ አንዱ የዚህ ቁፋሮ ጋር ነው የሚሰራው ማለት ነው። ስለዚህ ሌላው ደግሞ ወደ በር ስንወጣ በደንብ ጠጋ ብለን እናየዋለን።
እዛ መውጫው በር አካባቢ ጋር ነው የሚሰሩት። መውጫው በር ጋር ስል ደግሞ ምናልባት ያው አዳዲስ ቤተሰቦች ስለምትኖሩ ከዚህ ከዑራኤል ቤተክርስቲያን ወደ ቦሌ መድኃኔዓለም ወይ ደግሞ አትላስ መስቀለኛው መንገድ ጋር ድረስ ስትሄዱ በሰፊው የታጠረ አንድ ግቢ ታገኛላችሁ። ወይ ደግሞ የዚህ የኦሮሚያ ጸረ ስነ ምግባርና ጸረ ሙስና ኮሚሽን የነበረበት ወይ ደግሞ አንዲት ኤሌመንተሪ ትምህርት ቤት የነበረችበት በድሮ እነዚህ አርከበ ሱቆች የነበሩበት በጸጋ ሆስፒታል መግቢያ አካባቢ ጋር ማለት ነው። እንግዲህ ሰፈሩ ከፈረሰ በኋላ እነዚህ ፕሮጀክቶች ናቸው እየተሰሩበት የሚገኘው። በፊት ላይ ያው ብዙዎቻችሁ እንደምታውቁት እኔም ከዚህ በፊት በነበሩ ይሄኛውን ወንዝ ዳር ልማት ስናይ እንዳወራ ነው ወይም ደግሞ እንደነገርኳችሁ በርካታ ቤቶች መኖሪያ ቤቶች በተለይ ደግሞ እንደዚሁም ደግሞ የተወሰኑ ሱቅ፣ የወጣቶች መጫወቻ እንደ ፑል ቤት የመሳሰሉ እንደዚሁም ደግሞ ጫት ቤት ምናምን ነበሩበት። ከዚህ ከፓርኩ በዛኛው በኩል ደግሞ እነዚህ ፊልም ቤቶች የህንድ ፊልም ምናምን የሚያሳዩ ማለት ነው። እንደዚሁም ደግሞ ምግብ ቤት፣ መጠጥ ቤት እንደዚህ አይነት ነገሮች ነበሩበት በብዛት። አብዛኛውና ትልቁ ግን ያው መኖሪያ ነው የነበረው። ሰፈሩ በርካታ ህዝብ የሚኖርበት የነበረ እነዚህ ልክ የቀበሌ ቤት የሚኖርበት አይነት አካባቢ ማለት ነው። ሰው ጥቅጥቅ ብሎ የሚኖርበት አይነት ማህበራዊ ህይወት ያለበት አይነት ሰፈር ነው የነበረው። እንግዲህ ከዛ በኋላ የዚህ ልማት ተነሺ ከሆኑ በኋላ ነው ፕሮጀክቶቹ የተጀመሩት። በዛኛው በኩል ሰሞኑን እንዳሳየኋችሁ የዚህ የፒኮክ የወንዝ ዳር ልማቱ የሳይክል መንገዱ ተሰርቶ እነዚህ መዝናኛ ቤት የሚመስሉ ነገሮች እና እንደዚሁም ደግሞ አስፋልቱ ዳር ላይ የሚሰሩ ፕሮጀክቶች ጭምር ቤት እየተሰራ ነው የሚገኘው። በጣም በደንብ አድቫንስ አድርጎ ኦልሞስት ወደ መጠናቀቅ እየደረሰ ያለ አይነት ፕሮጀክት ነው። የዚህኛው ጋር እንግዲህ እንደምታዩት ወንዝ ዳር ልማቱ ባለፈው ካየነው አንፃር ብዙ ለውጥ ላይኖረው ይችላል። በእርግጥ ያን ያክል እንትንም የለውም። ሰሞኑ እየተሰራ የሚገኘው የዚህ የወተር ፓርኩ ስለሆነ ማለት ነው። እንግዲህ ሚዲያ ላይ እንደሰማነው የወተር ፓርኩ የዚህ ወንዝ ዳር ልማቱ አካል አይደለም፣ የኩሪፍቱ የሚያሰራው እንደሆነ ነው። እንግዲህ እናንተ አይታችሁታል ብዬ ተስፋ አደርጋለሁኝ። ኩሪፍቱ ነው የሚያሰራው ነው የተባለው። በእርግጥ ወደዛ ጠጋ ስንል እነሱም እየለዩት አይነት ነገር ነው። አጥር እንትን እየተባለለት ነው የዚህ ወንዙና የዛኛው ፕሮጀክት መለያው አካባቢ ጋር ማለት ነው። እንግዲህ ወደ መዳረሻችን ወደ ሆነው ወደ ኮሪደሩ የተወሰነ መረጃ ለመስጠት ያክል የኮሪደር ልማቱ ከዚህ ከቦሌ መድኃኔዓለም ተነስቶ እስከ ዑራኤል በእርግጥ ዑራኤል ጋር ድረስ ይደርሳል ማለት እንትን ላይባል ይችላል። እስከ ወሎ ሰፈር ጫፍ ድረስ ከዑራኤል ተነስቶ ስለተሰራ ምናልባት እዛ ድረስ ሊሆን ይችላል የሚሰሩት። እሱኛው በተለይ በመድኃኔዓለም በኩል በታችኛው በኩል በደንብ እንትን እያለ ነው የሚገኘው። እነዚህ ኮንክሪት እንትን ሲሰሩ ላይ አይቻለሁኝ። ከዚህ ሲወጣ በዛው ነበር ያለፍኩትና እስከ አትላስ ድረስ ያለውን ኦልሬዲ የተቆፋፈረውን ምኑንም እያየን እስከዛ ድረስ እንቀጥላለን አብረን እስከ መጨረሻው ታያላችሁ ብዬ ተስፋ ስለማድረግ ያኛው ፕሮጀክት ስለዚህ ምንድነው እስከ 3 ነጥብ ምናምን አካባቢ ኪሎ ሜትር የሚሸፍን ፕሮጀክት ነው። እስከ ዑራኤል ድረስ ከኦልሞስት ከ3 ኪሎ ሜትር በላይ ስለሆነ ማለት ነው። አሁን ላይ በደንብ ትኩረት ኦልሬዲ ያለውም እንደዚህ መሰሉኝ። በእርግጥ ሌሎች የዚህ ዋና መንገድ ላይ የሚሰሩ የፕሮጀክት ልማቶች ይኑሩ አይኑሩ በእርግጥ በደንብ አላውቅም። ነገር ግን አንደኛው ከዚህ ከመድኃኔዓለም እስከ 22 ከዛ እንግሊዝ ኤምባሲ ድረስ የሚሰራው ነው። በእርግጥ በኮሪደር ስታንዳርድ ቢሰራም እሱ የኮሪደር ፓርት አይደለም፣ የመንገድ ግንባታና እንደዚሁም ደግሞ በፊትም ሊሰራ የነበረ ፕሮጀክት ስለሆነ ማለት ነው። ዋናውና የዚህ የኮሪደሩ አካል የሆነው ግን ከብራስ ተነስተን እስከ አትላስ ድረስ የሚሰራው ፕሮጀክት ነው። ትንሽ እሱኛው አሁን ላይ ፈታኝ የሆነ እንትን ላይ ስቴጅ ላይ ነው የሚገኘው። ይሄ ነው እንግዲህ ዘ ፓላስ ያልኳችሁ።
ከሱ ፊት ለፊት ደግሞ እነ ዋሽንግተን ምናምን ይገኛሉ። እዛኛው ፊት ለፊት ደግሞ የምትመለከቱት የኖህ ሪል ስቴት ህንፃ ነው። እሱም ከዚህኛው ከኡራኤል ጀርባ ያለው የወንዙ ዳር አካባቢ ጋር የተሰራው ፕሮጀክት ነው። በዛኛው በኩል በእርግጥ የወንዝ ዳር ፕሮጀክት የለም። ይሄኛው እዚሁ ግቢ ጋር ነው የሚጀምረው። ከዚህ ጀምሮ እስከ በዛኛው በኩል ካለው ወንዝ ጋር ወይም ደግሞ ባንቴክቶ ከሚባለው ከዚህ ከስጢፋኖስ ቤተክርስቲያን ጀርባ አድርጎ በባምቢስ ጀርባ አድርጎ የሚመጣው ወንዝ ማለት ነው። ከሱ ጋር ይሄኛው ወንዝ ዳር ልማት ቅድም ከተነሳንበት ድልድይ አልፎ ከፓርኩ አለፍ ብሎ የሚሰራ ሌላ ፕሮጀክት አለ። እዛ አካባቢ ጋር ነው ወንዞቹ የሚገናኙት። ከዛ ወደ ቦሌ ሩዋንዳ አድርጎ ወደዛ ነው የሚቀጥሉት አቅጣጫቸውን። እንግዲህ ያየነው እስካሁን ድረስ ይሄንን ይመስላል። ቀጥታ አሁን ወደ ሌላኛው ክፍል ወይ ደግሞ ወደዚህ ወደ መውጫ አካባቢ ጋር እየተሰሩ ያሉ ፕሮጀክቶችን መጎብኘት ነው የምናመራው። እንግዲህ ከዚህ ከየሄድን ካለንበት በዚህ በግራ በኩል ነው እየተሰራ የሚገኘው። ወደ ፓርኩ ስንመለስ ፓርኩ ያው እንዳልኳቸው አሁን ላይ አገልግሎት እየሰጠ አይደለም። እሱም የሌላ እድሳት አካል ነውና የዚሁ ፓርት ስለሚሆን ምናልባት እነዚህ ደግሞ ሲጠናቀቁ እሱም ስራ ሲጀምር እዚህ አካባቢ ደግሞ ሌላው በደንብ ጎብኚዎች በደንብ እንትን የሚሉት አይነት ፕሮጀክት ነው የሚሆን ይመስለኝ። ልክ ፒያሳ እንዳለው አይነት ያው እዚህ ጋር ነው የሚሰራው አንደኛው። እንደምታዩት እዚህ ጋር ማለት እዛ ፊት ለፊት አሁን ከዚህ ከሲኖትራኩ ፊት ለፊት በኩል በዛ በአጥሩ በኩል የፓርኩ መግቢያ የነበረው ወይ ደግሞ በፊት ወደ መንደር ውስጥ ወደ ሆስፒታሉ መግቢያ የነበረው መንገድ ነው። አስፓልት እንኳን አልነበረም፣ ኮረኮንች መንገድ ነው። የእግረኛው መንገድ ወይም ደግሞ መኪናም በርግጥ ይገባል። እንግዲህ ይሄ በሙሉ እዚህ ጋር መኖሪያ ቤት ነው የነበሩት እነዚህ። እዚህኛው ጋር ነው የሚሰሩት አንዱ እዚህ ጋር፣ ሌላ ደግሞ በዛኛው በኩልም እስኪ ወደ በሩ ስንጠጋ በደንብ እናየዋለን። በዛኛው በኩልም ከበድ ያሉ እንትኖች አሉት። በተለይ ከዚህ ወደ ወሎ ሰፈር መዞሪያው ጫፍ አካባቢ አጥሩ ስር ላይ ትልልቅ ማሽነሪዎች ልክ እንደ ሲኖትራክ ሁሉ የሚሰሩ የፕሮጀክቱ አካል የሆኑ ሰፋፊ ቁፋሮች አሉና ከዚህ በፊት ወይም ደግሞ የዚህ የፒኮክ ወንዝ ዳር ልማት ሳሳያችሁ እዚህ ድልድዩ ላይ ሆኜ መግቢያው ጋር ዙም እያደረኩ ሳሳያችሁ ነበር። መነሻው አካባቢ ጋር የቆያችሁ ቤተሰቦች እርግጠኛ ነኝ ታውቁታላችሁ። ልክ በአጭሩ የዚህ የትምህርት ቤቱ ጀርባ የነበረበት ወይ ደግሞ የዚህ የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ከነበረበት ጀርባው ላይ ማለት ነው። እዛኛው አካባቢ ጋር ነው ሌሎቹ እየተሰሩ የሚገኙት። እንግዲህ እንደምታዩት እዚህ ጋር ቁፋሮች ምናምን ያሉት። በፊት ይሄ አጥር ነበር የምታስታውሱ ከሆነ ባለፈው ስንጎበኝ የዚህ አትላስ የወንዝ ዳር ልማቱን ስናየው የታጠረ አጥር ነበር ከመግቢያው ጀምሮ በዚህ በኩል በአንደኛው አቅጣጫ ነው በብዛት ስናይ ነበረው። እንግዲህ እቺ መብራቷ በምትታያችሁ ወይ ደግሞ በበራችሁ በኩል ጋር ነው የሚሰሩት። ትንሽ መሽቶብናል። እንግዲህ እየታያችሁ ነው ብዬ ተስፋ አደርጋለሁኝ። ምናልባት ቀን ቢሆን የተሻለ ሊሆን ይችል ነበር። ጠዋትም የፀሐዩ አቅጣጫ ስለሚኖር በደንብ እንትን ላይለን ይችላል፣ ጨረር ስለሚኖር ማለት ነው። እንግዲህ ይሄ ዙሪያ ምናልባት አልቆ ምን አይነት መልክ ሊይዝ እንደሚችል ማሰብ ነው። ልክ እንደ አራዳ ፓርክ ጋር እንዳለው ምናልባት በደንብ የሚመረጥ አይነት ሰፈር ሊሆን ይችላል። እንግዲህ እዚህኛው ቦታ ጋር ነው የሚሰሩት ፕሮጀክቶቹ ማለት ነው። እንደምታዩት እዚህ ጋር ነው እያጠሩት የሚገኘው።
እኛም ወደ መውጫው አካባቢ እየደረስን ነው፣ ወደ አስፋልቱ ማለት ነው። እንግዲህ አስፋልቱ ጋር ከወጣን በኋላ እንደነገርኳችሁ ወደ መስቀለኛው መንገድ አቅጣጫ አድርገን ነው የምንሄደው። እዛ አካባቢ ቁፋሮች አሉ። በተለይ እንዳልኳችሁ የዚህ ከአትላስ ወደ ቦሌ ሩዋንዳ የሚወስደውን አቅጣጫ አይተን እንደዚሁም ደግሞ የመጣንበትን ደረጃ ላይ ሆነን ደግሞ የተወሰነ ቁፋሮን አይተን ዙሪያውን ቃኘት ካደረግን በኋላ ነው የዛሬ ጉብኝታችን የሚጠናቀቀው። እንግዲህ ድልድዩ ፊት ለፊቴ እንደምታዩት ነው። ከዚህ ከዑራኤል ቤተክርስቲያን የሚመጣው ወንዝ በስር አድርጎ ከላይ ደግሞ መኪናዎቹ ወደ ዑራኤልና ወደ ቦሌ መድኃኔዓለም አቅጣጫ የሚሄዱ እንደዚሁም ደግሞ የእግረኛ መንገዱ ያለበት ነው ድልድዩ ከላይ። ወንዞቹ እንደምታዩት አሁን ላይ ያው እርግጥ የመድረቅ ባህሪ ይታይባቸዋል። በነገራችን ላይ ምናልባት ትላንትና የለቀቅነው ቪዲዮ ካላያችሁት ከዚህ ከእስጢፋኖስ እስከ ጊዮን ድረስ ያለውን የወንዝ ዳር ልማት ነበር ያየነው። እዛ አካባቢም የዚህ ወንዙ የሚተኛበት እንትኑን እያጸዱት ነው የሚገኙት። ሌላ ኦልሞስት እስጢፋኖስ የመጠናቀቅ አይነት ነገር ነበር የነበረው ወይ ደግሞ ተጠናቋል አይነት ነገር ነበር የሚመስለው። ነገር ግን አሁን እንደገና ደግሞ ወንዙ የሚሄድበትን ቦታ ላይ እየሰሩት ነው የሚገኘው። የትላንትና ቪዲዮ ላይ የተወሰነ ላሳይ ሞክሬዋለሁኝ። እንግዲህ እነዚህ መኪኖቹ ያሉበት እዚህኛው ጋር አካባቢ ጋር ነው ፕሮጀክቶቹ የሚሰሩት። ከእነሱ በዛኛው በኩልም እንደነገርኳችሁ ሌላ ፕሮጀክቱ ምናልባት የዚሁ ፓርት ሊሆን ይችላል። በእርግጥ የተቆፋፈረ ስለሌለው ይሄ ነው ለማለት አስቸጋሪ ቢሆንም በጣም ሰፊ ቦታ የሚሸፍን የዚህ ፕሮጀክት ነው ያለው። ሶ እንግዲህ እንደምታዩት ወደ መውጫው ጋር ነን። መግቢያዋ እቺ ነች ማለት ነው። በዛኛው በኩልም በዚች ህንጻው አጠገብ አለ። እንግዲህ ይሄንን ይመስላል። በዛ ጋም ከፍተውታል። ነገር ግን ይሄ ነው ለማለት የሚያስችል የሚታይ አይነት ነገር ስለሌለው ነው እሱን እንትን ያልኩት። አስፓልቱ ደርሰናል። ይሄ ወደ ቦሌ መድኃኔዓለም የሚወስደው አቅጣጫችን ነው። እንግዲህ ግቢው ይሄን ይመስላል ማለት ነው ዙሪያው። ቦታው እንደምታዩት በጣም አቧራ ያለበት እዚህ የሚቆፈረው እና እንደዚሁም ደግሞ በዛኛው በኩል ከግቢው የሚወጣ አፈር ነው እንዳለ መንገዱ ላይ ያለው። ኢቭን ለመራመድ ትንሽ አስቸጋሪ የሚሆንበት ነው። ያው ፊት ለፊት የምታዩት ዑራኤል ነው። የዑራኤል ቤተክርስቲያን መንገድ ነው እሱኛው። እንደምታዩት ፏ ብሏል። እስከ መታጠፊያው ወሎ ሰፈር መታጠፊያ ድረስ ያለው የኮሪደሩ አካል ኦልሬዲ ስላለቀ እዚህኛው አካባቢ ጋር ነው የሚሆነው ማለት ነው። ምናልባት ከዚህ ከመድኃኔዓለም ተነስቶ የሚመጣው ሊጠናቀቅ የሚችለው እዚህ እስከ ጫፍ ድረስ ነው የሚሆነው፣ ወደ ወሎ ሰፈር መዞሪያ ጫፍ ማለት ነው። ምናልባት ኮመንት ላይ የምትጠይቁኝ ነበራችሁ። በተለይ ከዚህ ከ22 ዘሪሁን ህንፃ ጀምሮ በቺቺኒ አድርጎ እስከ ሩዋንዳ ድረስ ያለውን መንገድ አሳየን ያላችሁኝ ነበራችሁ። ምናልባት ሌላ ጊዜ እናየዋለን እሱን። እንግዲህ አትላስ መስቀለኛው መንገድ ጋር እየደረሰን እኮ ነው የምገኘው።
በዚህ በግራ በኩል ኦልሬዲ ባለፈው እንዳየነው ለቆያችሁ ቤተሰቦች የንግድ ተቋማት ነው የነበሩበት። እነሱም ዙም እያደረኩ ሳሳያችሁ ነበረ። እነዚህ አቅጣጫ ወይም ደግሞ የስራ ቦታ መልቀቃቸውን የሚያሳውቁበት ወይም ደግሞ አዲስ የገቡበት ቦታ እንትን የሚሉበት የለጠፉት ማስታወቂያ ዙም እያደረኩ ሳሳያችሁ ነበር። በዚህኛው በኩል እንኳን ምንም እንትን ያለ ነገር የለውም፣ እንደዚሁ ነው የነበረው። ስለዚህ አትላስ ጫፍ ጋር እየደረስኩ ነው የሚገኘው። እንግዲህ እዛ ፊት ለፊት የሚገኘው ነው አትላስ ሆቴል ማለት። ከዚህ ከሚሰራው ህንፃ በዚህ በኩል ያለው ማለት ነው። ወይ ደግሞ ከመድኃኔዓለም ስትመጡ ወደ ቺቺኒያ ወይ ደግሞ ወደ ውሃ ልማት መዞሪያው ጫፍ ላይ የሚገኘው ህንፃ ነው። እንግዲህ ሰፈሩ ሞስት ወደ አትላስ ወደ መባሉ ሄዷል። ልክ በያኛው ሆስፒታሉ ስም ነበር የሚጠራው። በነገራችን ላይ ቅድም ወደ ፓርኩ የገባንበት ቦታ በጸጋ አካባቢ ጋር ነበር የሚባለው። ያው በጸጋ ሆስፒታል ነው የነበረው። ሰፈሩ ላይ በደንብ የሚታወቅ ሆስፒታል ነበር። እንግዲህ የኮሪደሩ እዚህ ደርሷል። ምናልባት ቱቦ እንትን እያሉ ይመስለኛል። በዛኛው ያኛውን መንገድ ተዘግቷል ኦልሬዲ፣ ይረኛውና ወደዛኛው ውስጥ የነበረው አቅጣጫ ማለት ነው። አሁን ይሄኛው በዚህ በኩል ያለው መንገድ ነው አገልግሎት እየሰጠ የሚገኘው ወደዚህም ወደዛም ለሚሄዱ። እንግዲህ ዛሬ ጉብኝታችን ይሄን ይመስላል። እስካሁን ስለተከታተላችሁኝ በጣም ነው የማመሰግነው። መስቀለኛው መንገድ ላይ ሆነን ያልኳችሁ የሜጀር ጀነራል ሰዓረ መኮንን ጎዳና እንደዚሁም ደግሞ ያኛውን የቺቺኒያ ወይ ደግሞ የውሃ ልማት አቅጣጫውን እንደዚሁም ደግሞ ይሄኛውን ዞር ዞር አድርጌ ያሳያችሁና እዛ ጋር ነው የምጨርሰው። ሀሳብ አስተያየታችሁን ማስቀመጣችሁን አትርሱ። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። አዳዲስ ነገሮች ሲኖሩ በድምጽ እየገባሁ ትንላችኋለሁኝ። ሁሌም አልገባው ያው እንዳይሰለቻችሁና ያያችሁትን እንትን ድጋሚ እንዳይሆንባችሁ በሚል ነው። እስከ ነገ ድረስ ወይም ደግሞ ነገ በሌላ ቪዲዮ እንገናኛለን። እስከዛ መልካም ጊዜ እንዲሆን እመኛለሁ። ቻው